ጤና ይስጥልኝ ቤተሰብ። እንግዲህ የኢራን የአሜሪካና የእስራኤል ጦርነትን ተከትሎ የነዳጅ ማሻቀብ ጉዳይ በቀጥታ ሀገራችንን እየነካ መሆኑ እንግዲህ በዛሬው ዕለት ለመረዳት ችለናል። ጠቅላይ ሚኒስትር አብይ አህመድ በግልጽ ወጥተው ነዳጅ ቁጠባ እንዲከናወን ወይም ደግሞ በቁጠባ እንድንጠቀም ይፋዊ መልእክት አስተላልፈዋል። ይሄ ምን ማለት ነው የሚለውን ትንሽ እስቲ ለማየት እንሞክር። ሰሞኑን እንደምታስታውሱት አቶ አህመድ ሺዴ የገንዘብ ሚኒስትሩ እንዲሁ ሰፋ ያለ ማብራሪያ ሰጥተው ነበር። እሳቸው በሰጡት ማብራሪያ ላይ ያነሷቸው አንኳር ጉዳዮች አሉ። ከነዚህ መካከል ከጦርነቱ በኋላ እንግዲህ የሳምንት እድሜ ነው ያለው ጦርነቱ። በጣም ባጭሩ እድሜው በዓለም ላይ የነዳጅ ዋጋን ያናረበት ሁኔታ እየታየ ነው። እኛም እንግዲህ የዛው አካል ነን ማለት ነው እና ከጦርነቱ በኋላ መንግስት በጅቡቲ ወደብ 1 ሊትር ቤንዚል የሚረከበው 205 ብር ከ74 ሳንቲም ሲሆን የሚሸጠው ቅርብ ጊዜ የተጨመረው ማለት ነው 132 ብር ከ18 ሳንቲም ነው። በዚህ መሃል ልዩነቱ 73 ብር ከ56 ሳንቲም በ1 ሊትር መንግስት ድጎማ እያደረገ ነው ማለት ነው። ነጭ ናፍጣም ቢሆን በሊትር 98 ብር ከ29 ሳንቲም ድጎማ እያደረገ ነው ማለት ነው። እንግዲህ በ1 ሊትር ነው የምላችሁ ሀገሪቱ የምታስገባው በጣም ብዙ መሆኑ ይታወቃል። በአመት ከ4.2 ቢሊዮን ዶላር በላይ ለነዳጅ እያወጣን የምንገኘው እና ከዚህ አንጻር እንግዲህ በየጊዜው ይሄ ጦርነት ቶሎ መቋጫ ካላገኘ በየዕለቱ የነዳጅ ዋጋ እየተሰቀለ በሄደ ቁጥር መከራውና ዳፋው ለኛ የሚተርፍ ይሆናል ማለት ነው። እንግዲህ ምናልባትም በቀጣይ ጊዜያት ቆጥቦ ብቻም ሳይሆን አንዳንድ ለመቆጠብ የሚያስችሉ እርምጃዎች ሊወሰዱ ይችላሉ የሚል ግምት አለኝ። ልክ በዘመነ ደርግ እንደነበረው ምናልባትም መኪኖች፣ ተሽከርካሪዎች በሰሌዳ ቁጥር በተለያየ መለያ በፈረቃ የሚያገለግሉበት ሁኔታም ሊፈጠር ይችላል። እንግዲህ ላይፈጠርም ይችላል። ዋናው የጦርነቱ ሁኔታ ነውና ያ ይወስነዋል ለማለት ነው። ለማንኛውም እንግዲህ ጥናቱን ይስጠን ለማለት ነው። መልካም ቀን ይሁንላችሁ።